አላህ ራሱ የሚገልጸው አዛኝና ሩሩህ እንደሆነ ብዙ ቦታ ይናገራል እና እኛ እሱን ማምለካችን ምንም የሚጨምርበት ምንም የሚቀንስበት ነገር ከሌለ አላመለካችሁኝም ብለው ጀሃነም መክተት እንዴት ይታያል? ከእዝነቱ ጋር የሚያጋጨው ነገር አይደለም ወይ? ማሻአላህ አሪፍ ጥያቄ ነው የጠየቅሽው። መጀመሪያ አምልኮ ማለት ምን ማለት ነው? አንቺ የምትረጂው ምንድን ነው? አምልኮ ሰው የተፈጠረበት ዓላማ አላህን እንዲያመልክ ነው። በሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ አምልኮ ማለት ምን ማለት ነው? ጾም፣ ሰላቱ ምናምን ነገር እና አምስቱ አካማት ናቸው አይደል? አምስቱ በፈለገበት መንገድ እሱን መገዛት። እሱ ነገሮች ምንድነው? የአምስቱን አካም ዝም ብለሽ ያያቸው። አምስቱ አካም የሚባሉት ፈርድ፣ ሙስታብ፣ ሙባህ፣ መክሩና ሐራም የሚባሉት እነዚህ ነገሮች ዝም ብለሽ ያያቸውና ይሄ ነገር አታድርግ ይሄ ነገር አታድርግ ሲባል ከመልካም ነገርና ከመጥፎ ነገር ጋር የተያያዘ ነው አይደለ? የሚከለክለውና የሚፈቅደው እሱን ስናደርግ ነው አምልኮ የሚባለው አይደለ? ስለዚህ የኛ መልካም ስራ አላህን አይጠቅመውም፣ የኛ ክፉ ስራ አላህን አይጎዳውም። ግልጽ ነው። ስለዚህ ሎ የተሰጠው ነገር ምንድነው? ኮንሲኩዌንሱ ነው እንትን የሚለው። ለምሳሌ መኪና ምንድነው? መኪና መንዳት ፈልጋለሁ ብለሽ አልሽ አንቺ። ከዛ በኋላ መንጃ ፍቃድ ሰጠሽ፣ ትራፊክ እንትኑ ማለት ነው ድርጅቱ፣ የትራፊክ ድርጅቱ ሰጠሽ፣ መንጃ ፍቃድ ሰጠሽ። ከዛ በኋላ ህግ ትማሪያለሽ። እዛ ጋር ቀይ መብራት ሲበራ ማቆም ነው፣ ቢጫ ማስጠንቀቂያ ነው፣ አረንጓዴ ደግሞ ማለፍ ነው ተብሎ ተነገረሽ አይደለ? ህግ ነው የተሰጠሽ። ከዛ በኋላ ህጉን መከተል አለመከተል ያንቺ ፋንታ ነው፣ ምርጫው አለሽ አንቺ ጋር። ስለዚህ አሁን በህጉ መሰረት ትራፊክ ህጉን ያወጣውን ትራፊክ እንትኑን ብትተላለፊ ምንድነው የምትሆኚው? እቀጣለሁ ለምሳሌ። ስለዚህ ለምን ይቀጣሻል? ህጉን ስለጣስኩ እኮ። ምን ብትሽ ምን ችግር አለው? እጎዳለሁ፣ ነገር የሆነ አደጋ ይደርስብኛል። ሌላው ላይ ቀይ መብራት ሲያበራ አንቺ ስትሄጂ ለነሱ አረንጓዴ ያበራላቸው ሰዎች ሲመጡ ከነሱ ጋር ምን ታያለሽ? እጋጫለሁ። ስትጋጪ ኮንሲኩዌንስ አለ። ሰውም ትጎጃለሽ፣ ራስሽንም ትጎጃለሽ። ስለዚህ አላህ ህጉን የሰጠን ሰውን እንዳንጎዳ ራሳችንም እንዳንጎዳ ነው። ያሳማ ስጋ አትብላ አለ አላህ። ብትበይ ምን ትሆኛለሽ? እታመማለሁ። ትታመሚያለሽ። ምክንያቱም የውሻ ኮሶ የሚባል አለ። ይወጣና ኮሶ ትሉ ይወጣና ጭንቅላት ላይ አድርጎ ይገላል። አሁን አውሮፓውያኖች መርፌ ይወጉ ምናምን ነገር ነው። ስቡን ያወጡትና ዋናውን ነው የሚበሉት። መርፌው ከጥጃ ስጋ ጋር እየተቀላቀለ ነው የሚያመጡት። ካልሆነ ይገላል ራሱ። ኸምር መጠጣት ሐራም ነው አለሽ አላህ። አትጠጪ አለሽ። ብትጠጪ አላህ ይጠብቅሽና አንድ ሰው ቢጠጣ ባንቺ መመሰል እንኳን ትንሽ ይከብዳል። አንድ ሰው ኸምር ቢጠጣ ምን ይሆናል? ይጎዳል። በቃ ይጎዳል ማለት ነው። የሚጎዳውን ነገር ነው ራሱ ማለት ነው። አሁን ሐቆቹ በሶስት ይከፈላሉ። የሰው ሐቅ አለ፣ ያንቺ ሐቅ አለ፣ ያላህ ሐቅ አለ ማለት ነው። ከዛ ለአላህ የምትሰጪው ነገር ምንድነው? ጎሎበት የምትሞይለት ነገር አይደለም። ለምሳሌ አንቺ 100 ብር ስጪኝ ብዬ ብለሽ አንቺ ለኔ 100 ብር ብትሰጪ ያ 100 ብር እኔ ጋር ያለ ነው ወይስ ካንቺ ወደ እኔ የሚመጣ ነው? የጎደለው ነገር የሚሞላ ነው? ከኔ ወደ አንተ። እኔ ጋር ምን ያለ ነገር ነው ማለት ነው? ያ 100 ብር የጎደለ ማለት ነው። የጎደለ ነገር ነው። ለአላህ ግን የምንሰጠው ነገር አምልኮ፣ እሱ የሰጠንን ነገር የምናመሰግንበትና ፍቅራችንን የምንገልጽበት ነገር ነው። ለምሳሌ ዘካ፣ ለምሳሌ ሰደቃ። አላህ በብዙ የቁርአን ከሰጠናችሁ ሲሳይ ምን በሉ ይላል? ሰጡ ለግሱ ይላል። ለግሱ ይላል። ከሰጠናችሁ አይሽ የሰጠሽን ነው የምትሰጪው እንጂ አዲስ ነገር አትሰጪውም። የራሱን ነው የምትሰጪው። ሰላት ላይ ስትሰግጂ እንዳለ ቀልብያ፣ ቀብልያ እና አመልያ የሚባሉት ፊዚካሊ፣ ሜንታሊ እና ስፒሪቹዋሊ የሆኑ ነገሮችን ለአላህ ትሰጪያለሽ። የምትሰጪው ምኑን ነው? የማን ነው መጀመሪያ? እሱ ከሰጠሽ ነገር ነው የምትሰጪው። እንዳለ አምልኮ ክፍሎቹን ዝም ብለሽ እስቲ እንትን በያቸው፣ አስተዋያቸው። የሰጠሽን ነገር የምትሰጪበትና ፍቅርሽን የምትገልጭበት፣ ከዛ የምታመሰግኝበት፣ ከዛ ደግሞ ኮንታክት የምታደርጊበት ነው። ይሄው እኔና አንቺ እኮ ኮንታክት አለ። ዝም ብለሽ ብትኖሩ ቲክቶክ ምናምን ነገር አውጥተሽ ዳውንሎድ አድርገሽ አፑን ምናምን ነገር መጣሽ። ከዛስ ቲክቶክ ላይ መጣሽ፣ ጥያቄ መጠየቅ ፈለግሽ። አሁን ምን አለን? ኮሚኒኬሽን የሚባል ነገር አለን፣ ኮንታክት አለን ማለት ነው። ስለዚህ የምናደርጋቸው አምልኮች ከአላህ ጋር የምናደርግበት ነው፣ የምንገናኝበት ነው። አንደኛ ነገር ጸሎት፣ ሶላት የምንለው ነገር ማለት ነው። እና እያንዳንዱ የአምልኮን እንትን ተፈኩርና ተደብር ካደረግሽው ጥቅሙ እኛ ጋር ነው፣ ወደኛ ነው እንትን የሚለው። አላህ ከዓለማት ተብቃቂ ነው፣ ምንም አይፈልግም።
ምንም አይፈልግም ማለት ያለ ነገር የራሱን ነገር ነው የሰጠሽው እንጂ አንቺ ከራስሽ የሰጠሽው ምንም አዲስ ነገር የለም። ከዛ አንጻር ነው ያንን የነበረውን ነገር መስጠት አለመስጠት ኮንሲኩዌንሱ በኋላ ላይ የሚመጣው ነገር ጥቅምና ጉዳት የሚባሉ ነገሮች አሉት። ሪዋርድ ኤንድ ፓኒሽመንት የሚባሉት ነገሮች ኮዙ መጀመሪያው ራስሽ ጋር ነው ያለው ማለት ነው። ሞራል አካውንታቢሊቲ የሚባል ነገር ስላለ ነው። ከዛ አንጻር ነው እና እስልምና ጋር ያለው ነገር በጣም የሚገርም ነገር ነው። ማንም የትኛውም ክርስቲያን ቢመጣ ለምንድን ነው አምላክ የምታመልኩት? አምልኮ ለምንድን ነው የሚፈልገው? ከፍጡራኖቹ አምልኮ ለምንድን ነው የሚፈልገው የሚለውን ትምህርት አይሰጡሽም። እኽላስ የሚባል ኮንሴፕት የላቸውም እነሱ ጋር። ንያ የሚባል ነገር የለም። ተወኩል ምናልባት አለ እነሱ ጋር ማለት ነው። ኢህሳን የሚባል ኮንሴፕት የላቸውም። አምልኮ ዝርዝር ያለው ኢባደቱል ቀልብያ፣ ኢባደቱል ቀውልያ፣ ኢባደቱል አመልያ የሚባሉ ትምህርት በሰፊና በዝርዝር ያለው ቁርአንና ሐዲስ ላይ ነው ያለው። ራስ ለምን እንደምናመልከው ማለት ነው። ከየት መጣው፣ ለምን መጣውና ወዴት እሄዳለሁ የሚሉ ሶስት መሰረታዊ ጥያቄዎች የሚመልስበት ዝርዝር እንደ ቁርአን የተናገረ የለም። ከየት መጣው ስንል አፈጣጠራችንን ከአደም ጀምሮ እንዴት እንደተፈጠረ፣ ከጭቃ እንዴት እንደተፈጠረ፣ ከዛ ደረቅ ጭቃ ሲሆን ምንድነው፣ ውሃና አፈር ሲመጣ ጭቃ እንዴት እንደሚሆን፣ ከዛ ይሸታል ምናምን ፕሮሰሱን በጣም ነው የሚነግረን ራሱ። ከዛ እናታችን ማህፀን ውስጥ ደግሞ አላይክ ቻርጅ የሆነው ስፐርም ሴል ላይክ ሴል ኑጥፋ ከሆነ በኋላ ሙድጋ ይሆናል። ከዛ በኋላ አለቃ ይሆናል። ከዛ በኋላ ሙድጋ፣ ከዛ እያለ የሚናገረው ነገር አለ። ከየት እንደመጣን ምንጫችን ይነግረናል። ለምን እንደመጣን ደግሞ ቁርአን የአምልኮን ጉዳይ በደንብ በስፋት ይናገራል። ሰውና ጂኒን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። ከዛስ አምልኮ ኢባዳ ማለት ምን ማለት ነው? የኢባዳ መስፈርቱ ምንድነው? ሸርጡ ምንድነው? ኢባዳ አላህ ዘንድ ተቀባይነት እንዲያገኝ ሸርጡ ምንድነው? የኢባዳ አይነቶች ስንት ናቸው? የኢባዳ አርካን ስንት ናቸው የሚለው በስፋት ስለምናገራል። ሶስተኛውና የመጨረሻ ደግሞ ወዴት ሄዳለሁ፣ ሞቶ መቀስቀስ እንዴት እንደምንቀሰቀስ፣ የቂያማ ቀን ፍርድ እንዴት እንደሚሰጥ፣ ጀነትና ጀሃነም እንዴት እንደሆነ በዝርዝር ያለበት ሃይማኖት እስልምና ነው ለማለት ፈልጌ ነው። አይ ቲንክ ፖይንትሽን ያገኘሁት ይመስለኛል። የፖይንትሽን ካላገኘሁት ወይም በጥያቄ መልስ ላይ ክል ካጋጠመሽ ዳጎስ ያለ መልስ ድጋሚ ይሰጥሻል። ወንድሞች መጨመር የምትፈልጉት ነገር ካለ ጨምሩላት። እሺ ቆይ አንዴ ኡስታዝ፣ ጥያቄ ምንድነው? በጣም መልሰልኛል ቴንኪው። ግን አሁን ካፊሮች ጋር ላይክ እስልምናን ያልተቀበሉ ሰዎች ጋር ሲሞቱ ጀሃነም ነው የሚገቡት። ሶ ኢንፋይናይት የሆነ ቅጣት ነው የሚቀጡት አይደለም? አንልም፣ እንደዛ አንልም። ካፊር የሆነ ሰው ላኢላሃ ኢለላህ የሚለውን ገመድ ሲይዝ ስላላየሽው፣ አሁን ሙስሊም ሲሞት ምንድን ነው የሚለው? አላህ ይርሐሞት ያለሽ አይደለ? ሙስሊም ያልሆነ ሰው ግን እንደዛ ትያለሽ አይደለም? አትይም። በቃ እኛ ያላንን ወደ አላህ ተመላሾች ነን ብለሽ ነው የምትዘጊው እንጂ አላህ ይርሐመው አትይም። ምክንያቱም ሲሰልም አላየሽው። ነገር ግን ምን አይነት ፍርድ ነው የሚፈረደው? በምን አይነት ሁኔታ ነው የሞተው? መጨረሻው እንዴት ነበረ? የአንድ ካፊር መኖሪያው መጨረሻው ጀሃነም ነው። አላህ ከጀሃነም ይጠብቀን። ነገር ግን ኢንዲቪዥዋሊ እከሌ የሚባል ደበላ ወይም ጨቡዴ ወይም ደግሞ አስካለች ወይም ደግሞ አዛለች የምትባል ሴት ስታገኝ ልክ ሲሞቱ ይቺ ሴት እኮ አሁን በቃ ገሃነም ነው የምትገባው አይደለም፣ ላላ ነው የምትሰጪው። በቃ ያሳዝናል። አዝነሽ ምናምን ነገር ፍርድ የማን ነው ይላል ቁርአን? የአላህ ነው፣ የአላህ እንጂ የሌላ የማንም አይደለም ይላል። ስለዚህ ፍርዱን ለማን ነው የምትሰጪው? ለአላህ ነው የምትሰጪው። ኢንዲቪዥዋሊ አትገቢም እንደዛ። ምክንያቱም እንደዛ ከሆነ በጣም የሚረብሽ ብዙ ነገር ይመጣል። ምክንያቱም እንትን ነው የሚረብሽ ነገር አለ። ለምን ምናምን የሚሉ ጥያቄዎቹ ላይ ሊመጡ ይችላሉ። ፍርድ ላይ ሲሆን ለአላህ ነው። የአላህ ፍርድ ጥልቅ ነው። በጣም የሚደረስበት ነገር አይደለም ራሱ ማለት ነው። እና በጣም እንትኖች ብዙ ነገሮች አሉ ፈልገው አይደለም እዚህ ዓለም ላይ የመጡት። በዛ ላይ ደግሞ ወጨበሬ ነገር አለው። ይሄ ዓለም ማለት የሚያጨረብሩ ነገሮች አሉ፣ ሊምታቱበት የሚችሉበት። ይሄ ሁላ ይታይላቸው። የፍርድ ቀን ምን ይታይላቸዋል? ኮዛል ፋክተር ይታያል። አይምሮ ጤነኛ ነው ወይስ አይደለም የሚለው። ሁለተኛ ነገር ደግሞ ምን ይታያል? ኮንዲሽናል ፋክተር ይታይላቸዋል። መልእክቱን ሰምተዋል አልሰሙም ምናምን የሚል ነገር ይታይላቸዋል። ከዛ በኋላ ምን ይታይላቸዋል? ኢንቫይሮንመንታል ፋክተር ይታይላቸዋል። 90% ላይ ሂንዱ በሆነበት ማህበረሰብ ወይም ክርስቲያን በሆነ ማህበረሰብ ውስጥ የነበረ አንድ ካፊር እስልምናን እንደ ጭራቅ አድርጎ ሚዲያ ስሎበት መጨረሻ ላይ ሲሞት እስልምና ነው ትክክል ቢባል ለምን ትክክል እንዲሆን አላደረክም ምናምን ብሎ አይደለም። እንደኛ አይደለም። አላህ እኮ ተው እንጂ አላህ ማለት ትክክለኛ ፈራጅ ነው፣ እውነተኛ ፈራጅ ነው። እሱ ሲፈርድ አካባቢ ኢንቫይሮንመንታል ፋክተሮችን ያያል፣ ኮንዲሽናል ፋክተሮችን ያያል፣ ኮዛል ፋክተሮችን ያይልናል። ስለዚህ ይሄ ሁላ ምንድነው ለአላህ የሚሰጡ ነገሮች ናቸው። አንዳንዴ ማለት ነው እኔ ሩቅ ሳትሄጂ አባቴ ነው ትዝ የሚለኝ ማለት ፌር አይደለም እላለሁ። ይቺ ዓለም ፌር አይደለችም እላለሁ። በጣም መልካም ሰው የነበረ ሰው በሞት ስታጭው በጣም በቃ ማለት ለምን
ለምን አልሰለመም የት ነው ያለው ምናምን ነገር ብለሽ እስልምና ግን ለእንደዚህ አይነት ነገር መልስ ይሰጣል። ፍርዱ ለአላህ እንጂ ለሌላ የማንም አይደለም ስለሚል ለዛ ለአላህ የሚሰጡ ነገሮች ናቸው። ከአንቺ የሚጠበቅብሽ ሪሳላውን ማድረስ ብቻ ነው፣ መልእክቱ ማድረስ ብቻ ነው። መልእክቱ ከደረሰው በኋላ የመልእክቱ ማዕናና ፈህም ወይም ደግሞ ሚኒንጉና አንደርስታንዲንጉ ምን ያህል ተረድቶታል የሚለውን ከአላህ ጋር የሚጨርሰው ነገር ነው። መልእክቱን ከተናገርሽ በኋላ ነገረሽው ይሰልማል ነገ ጠዋት ስትይው 1 ዓመት 2 ዓመት የሚቆይብሽ ሰው የለም? አዎ ልክ ነው አለ አይደለ? ከዛ ደግሞ አንዳንድ ሰው ደግሞ በጣም በቃ አይሰልምም ብለሽ የምታስቢው ሰው ሲሰልም አላጋጥሞሽ አያጋጥም? ያውቃለሁ። ተመልከቺ እንግዲህ ይሄ ከአንቺ ጋር አይደለም። ቀልብ ውስጥ የማን ልብ ነው የሻከረው የማን ልብ ነው የለሰለሰው ነው የሚለው ማን ነው ማወቅ የሚችለው? አላህ ብቻ ነው። አላህ በቃ አላህ ብቻ ነው። ስለዚህ ምንድነው ማድረግ ያለብሽ? ለአላህ መስጠት ነው። ከዛ በኋላ ጥሩ ግንኙነት ማድረግ ነው ያለብሽ። መልእክቱን ትናገራለች ለአንድ ክርስቲያን። ከዛ በማህበራዊ ጉዳዮች ነገሮች ላይ ሱረቱ ማኢዳ ምዕራፍ 5 ቁጥር 2 ላይ በኃጢአትና ወሰን በማለፍ ምን አትበሉ አትረዳዱ ይላል። አላህን በመፍራትና በመልካም ነገር ተረዳዱ ይላል። ጉርብትና ጥሩ ቡና አጣጭ እንዲሆን አብሮ መብላት መጠጣቱ ላይ ይቻላል። መገበያየት ይቻላል። መጠያየቅ ይቻላል። ሲወልዱ በሐዘን ጊዜ በደስታም በሰርግም በምንም አብሮ ፓርቲሲፔት የምታደርግ። በሃይማኖት ጉዳይስ ገና፣ ፋሲካ፣ ዘመን መለወጫ ምናምን ነገር ሲያከብሩ እንኳን አደረሳችሁ መባል ይቻላል? አይቻልም። የሃይማኖት ነገር ነው። የሃይማኖት ጉዳይ ስለሆነ ማለት ነው። እና ጣልቃ አንገባም ማለት ነው። የእኛ በዓላችን በአመት 2 ነው ያለው። ከዚህ ውጭ በዓል የለንም። የሰው ሃይማኖት በዓል ደግሞ አናከብርም፣ አንሳተፍም። የበዓል ቀን ቢጋብዙሽ ስጋ ምናምን መብላት ትችያለሽ? አልችልም። ውሃ መጠጣት፣ ፈንዲሻስ መብላት አይቻልም። ለበዓል የተዘጋጀ ምንም ነገር ውሃ እንኳን ቢሆን ምን አይልም፣ ከሃይማኖት ጋር የተያያዘ ነገር አይቻልም። ይህንን ግልጽ አድርገን ነግረናቸው ሃይማኖታችን እንደዚህ አይፈቅድም ብለናቸው፣ ሌላ ማህበራዊ በጣም የጋራ እሴቶች አሉ። ጉርበትና ራሱ የጋራ እሴት ነው። ሌላ መጠያየቅ፣ ስትወልድ አንድ ሰው ሲወልድ ምን ሲል ሐዘን፣ ደስታ፣ ቸገረኝ ብድርም ቢሆን እኮ ሊሆን ይችላል። መበዳደር፣ ሲራብ እንትን ረሰላል ሰለም እንደዛ ነው። የጎረቤት ሀቅ እስከ 40 ቤት ነው ተብሏል። ከፊት ለፊት 10 ከኋላ 10 ከቀኝና ከግራ 10 10 40። አንድ ሰው ቤቱን ለመሸጥ ቢፈልግ መጀመሪያ ማድረግ ያለበት ምንድን ነው? ጎረቤቱን ነው ማማከር ያለበት። ይሄ ሁላ በሐዲስ ላይ አለ። እሱ ጠግቦ ጎረቤቱ የሚራብ ከኛ አይደለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። አንድ ሰው ለራሱ የሚወደን ነገር ለጎረቤቱ እስካልወደደ ድረስ አማኝ አይደለም ብለዋል። የጎረቤት ሀቅ በጣም ጠንክሮ ነው እንትን ያለው። ክላስሜቶሽን፣ የትምህርት ቤት ጓደኛሽን፣ የስራ ባልደረባሽን ሊሆን ይችላል። ጎረቤትም ምንም አብሮ አደግንም ምናምን ተከባብሮ መኖር ይቻላል ማለት ነው። እና መልእክቱን እስልምናን አድርሰን ከዛ በኋላ ያለውን ነገር ሂሳቡን ግን ለአላህ ነው የምንሰጠው። በቃ ይሄ ነው ለኛ እስልምናችን እንደዚህ ነው የሚያስተምረን። ስለዚህ በጥቅሉ አላህ ፍትሃዊ ነው በሚለው እንያዘው ማለት ነው። አላህ ፍትሃዊ ነው። ኧረ ፍትሃዊ ነው። በጣም አመሰግናለሁ ኡስታዝ። ኡስታዝዬ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለክብር መስቀሉ። ይቆየን። ማሂ ቆይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባል ነገር እንደሆነ ከአምላክ ጋር ወብለሽ ወላዲቱ ድንግል ወደ መስቀሉ የቅድሙን ጥያቄ አልመለሰልኝም። ያሲኑ ልጠይቅ ነበር ግን ኡስታዝ ሊወጣ ነው። ምን አልከኝ? ወይዲታ ክብር ስብሐት ለእግዚአብሔር ወላዲቱ ድንግል ወደ መስቀሉ ክቡር ነው ያልሽው። ምስጋና ለማን አይደለም የሚባለው? ለማን ምስጋና ነው ያልሽው? ለእግዚአብሔርና ለመስቀሉ ክብር፣ ለእናቱና ለመስቀሉ ይላል አይደለ? ለመስቀሉ ይላል አይደለ እኮ ትምህርት እኮ ሲጨረስ ስብሐት ማለት ታስቢው። ስብሐት ማለት ተሰቦት ነው፣ ተስቢህ ነው። በእኛ ተስቢህ ይባላል። ተሰቦት ነው። ተሰቦት ከአንድ አምላክ ውጪ ለመስቀሉ ይላል ራሱ። መስቀሉ እንጨት ነው፣ ብር ነው ወይ ወርቅ ነው? አይሰማም፣ አይለማም፣ አይናገርም፣ አይጋገርም። እንዴት ነው ስብሐት የሚገባው? እሱን እስቲ ጠይቂያቸው። ጠይቃለሁኝ። እሺ እዛው ላይ ደግሞ ምንድነው ስግደት ምን ይላል? ለወላዲቱና ወለ መስቀሉ ክቡር ይላል። ለመስቀሉም ስግደት ይገባል ይላል። እና መስቀሉ እንጨት ነው፣ ብር ነው ወይ ወርቅ ነው ወይ ብረት ነው? አይሰማም፣ አይለማም፣ አይናገርም፣ አይጋገርም፣ አይጠቅምም፣ አይጎዳም። መስቀል ቤዛ ነው። መስቀል የነፍሳችን መዳኛ ነው ይላል እንዴ? ውዳሴ ማርያም እኮ መስቀል የነፍስ መዳኛ ሊሆን አይችልም። አዳኝ ኢየሱስ ነው እንደ መጽሐፍ ቅዱስ እንጂ የነፍስ ቤዛም ኢየሱስ ነው እንጂ እንጨቱ እንዴት ቤዛ ይሆናል?
እንጨቱ እንዴት ነው ቤዛ የሚሆነው? ውዳሴ ማርያም ላይ ሳይሆን የዘውትር ጸሎት ላይ እሱን እኔም እቃወማለሁ። አይ እሱ ሳይሆን አሁን ስግደትና ስብዓት እንዴት ይገባዋል እንጨቱ? ሲቆም ብለሽ አስቢ ማሂ። የምር በሳት አትጫወት። ወላሂ እኔ በጣም ነው ማዝነው እንደዚህ አይነት ነገር። በሳት ሰው እንዴት በሳት ይጫወታል? ታዲያ ለምን ይላሉ? ይሄን እኮ የሚሉት ሊቃውንቶች ናቸው። የቤተ ክርስቲያን በጣም ይበሉ። ግን አንቺ ለእሳት የሚማግድሽን ነገር ለእሳት የሚያደርግሽን ነገር ዘጸአት ምዕራፍ 20 ቁጥር 3 ላይ በላይ በሰማይ በታች በምድር ካለው የማንኛውም የተቀረጸ ምስል አድርገ አትስገድ አታምልክ ይላል። አንቺ ደግሞ ምስጋና ስብዓት ታቀርቢያለሽ፣ ስግደት ታቀርቢያለሽ ለመስቀል። እሺ ማርያምስ ኢትስ ኦኬ ማለት የእግዚአብሔር እናት ናት ብለሽ አሰብሻት። ምናልባት ለማይሰማ ለማይለማ ለማይናገርና ለማይጋገር ነገር እንዴት ነው ስግደት የምታቀርቡት? ተመችቶሻል ይሄ ነገር? ያያይ አላቀርብም። እኔ ማመልከው እግዚአብሔር አሽኮ ስብዓት ለእግዚአብሔር ወላዲተ ድንግል ለመስቀሉ ክቡር አለሽ። ገዛ ያቁም ብሎ እኮ ነው ግዝ አዎ ገዛ ያቁም ብሎ ነው እንትን የሚሉት። ማርያምን አምልኮ እንደሚገባ ታውቂያለሽ? የአምልኮ መስዋዕት ለአንቺ እንሰዋለን ብለው እንደሚሰው ታውቂያለሽ? ኦርቶዶክሶች ያው ይኖራል። አይ የለም አለለህም ይኖራል። እኔ አላውቅም። እሱ ነው እኮ ማለት ስሉስ ቅዱስ ይላሉ። ራሱ ስሉስ ቅዱስ ይላሉ። ስሉስ ቅዱስ ማለት ምን ማለት ነው? ስኒ ምን አውቃለሁ። ስሉስ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ነው። ስሉስ ማለት ሶስት ማለት ነው በግዕዝ። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው ሲላቸው ደግሞ ስሉስ አምላክ ይላሉ ሲያወሩ። ምን ማለት ነው ስሉስ አምላክ ማለት? አንድ አብ ወልድ መንፈስ ቅዱስ ማለት ነው ወይ? እኔ አላውቅም። ይሄኛው ግዕዝ አላውቅም። የሚገባኝ ስሉስ አምላክ ማለት ምን ማለት ነው ትርጉሙ? ስሉስ ማለት ሶስት ማለት ከሆነ ስሉስ አምላክ ማለት ምን ማለት ነው? ሶስት አምላክ ልንል ነው? አይሽ በአማርኛ ሲሆን ይዘገንናቸዋል። በግዕዝ ሲሆን ደግሞ እኛ ሶስት አምላክ አንልም ይላሉ። በግዕዝ ሲሆን አይገባቸውም ስለማያውቁት ተብሎ ቁጭ ብሏል በግዕዝ። እንደዛ ነው ማለት። ሰለስቱ አጋዕዝት ይባላሉ፣ ሶስቱ ጌቶች ይባላሉ። ዓለምን የሚገዙ አጋዕዝተ ዓለም ሥላሴ ይባላሉ። አውቃቸዋለሁ እነሱን። ታዲያ አጋዕዝት እያልሽ እያመለክሽው እንትን ነው። ባይብል ላይ ኦሪት ዘፍጥረት ምዕራፍ 35 ቁጥር 1 ላይ አማልክት ለአማርኛ የሚለው እግዚአብሔር ለያዕቆብ ተገለጠለት ነው የሚለው። ተገለጠ ነው የሚለው። ዕብራይስጡ አጋጣሚ ሆኖ አማልክት ለያዕቆብ ተገለጡለት ነው የሚለው። ፕሉራል ነው የሚጠቀመው። ከዛ ይህን ጥቅስ አምጥተው ለማን ነው የሚሰራው ስንላቸው አማልክት ተገለጡ የሚለው ስላሴን ያሳያል ይላሉ። እኮ አማልክት የሚለው ስላሴን ነው ብለሽ ጠይቃቸው። አዎ። ስለዚህ ስላሴ እንደ መጽሐፍ ቅዱስ ዘፍጥረት 35:1 መሰረት አማልክት ናቸው ወይ ስታያቸው አዎ ይላሉ። ስለዚህ ስላሴ አማልክት ናቸው ስትያቸው ደግሞ አይ አይደሉም ይላሉ ተመልሰው። ምንድነው እንደዚህ ሰውን ግራ የሚያጋቡት? ስላሴን አማልክት እያላችሁ ጌቶች እያላችሁ በጽርሐ አርያም ለሚገኝ ሶስት አምላክ እያላችሁ አምላካችን ያለ መለየት ሶስት ነው እያሉ እየተናገሩ ተመልሰው እኛ ጋር ሲመጡ ልክ የተውሂድ ትምህርቱ በጣም መቋቋም ሲያቅታቸው አይ እኛ ሶስት አምላክ አንልም ይሏል። ሰለስቱ አጋዕዝት እያሉ ሶስት ጌቶች እያሉ ሰለስቱ ነገስታት ሶስቱ ነገስታት እያሉ ሶስት ገዢዎች ሶስት ልዑላን እየተባለ በዛ ላይ አማልክት እያሉ እየጠሩ ስላሴ አማልክት ናቸው እያሉ እየነገሩ በዛ ላይ ደግሞ በሐምሌ ስላሴ ላይ በአንድ እግዚአብሔር እናምናለን ከቅድመ ዓለም በነበረው፣ በሁለተኛው እግዚአብሔር እናምናለን ከአብ በተወለደው፣ በሶስተኛው እግዚአብሔር እናምናለን እያሉ ሳልሱ እግዚአብሔር አሃዱ እግዚአብሔር ካሉ እግዚአብሔር እያሉ እየተናገሩ ነገር ግን ልክ ይሄ ሁላ ኦርቶዶክስ ተሳስተዋል። ኢትዮጵያ ውስጥ እኮ 50% እኮ ክርስቲያን ነው አይደል? 50 ወይ ኦፍ ኮርስ 50% ሙስሊም ነው፣ 50% ክርስቲያን ነው። ከክርስቲያን ውስጥ 35% ኦርቶዶክስ ነው። 35% የኦርቶዶክስ 35 ሚሊዮን ህዝብ ጣዖት እያመለከው ነው እያላችሁን ያላችሁት። ተሳስተዋል ካላችሁን ለምንድን ነው የምትደብቁን? የሐምሌ ስላሴ ያውላ ህዝብ ሲያከብር የመጀመሪያው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር እያለ ሲያመልክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲሉ በውጭ ያሉ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ደግሞ ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት ይላሉ። ከድንግል ማርያም የተወለደው የትኛው ጋድ ነው? ጋድ ዘ ሰን ነው ወይስ ጋድ ዘ ፋዘር ነው የተወለደው? ነው እንጂ ልጅ ወልድ እኮ የትኛው ጋድ? ወልድ የኢየሱስ ጋድ ዘ ፋዘር፣ ጋድ ዘ ሰን እና ጋድ ዘ ሆሊ ስፒሪት አሉ። ሶስት ናቸው። የትኛው ጋድ ነው? ጋድ ዘ ፋዘር ነው ጋድ ዘ ሰን ነው የተወለደው ከማርያም? ሰን ልጅ የተባለው በመጽሐፍ ቅዱስ ጋድ ዘ ሰን ነው። አዎ ጋድ ዘ ሰን ነው። ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት ምን አላሉ?
ከማርያም ምን አላሉ? አልተወለዱም፣ ስጋን አልነሱም። አልተወለዱም። ስለዚህ ያልተወለዱ ጋዶች አሉ፣ ሁለት አሉ፣ የቀሩ እንትን አሉ። እና ይሄ ትምህርት እኔ እንዴት አድርጋችሁ ነው አይምሯችሁ ተቀብሎት የምትሄዱት? እንዴት አድርጋችሁ ነው አይምሯችሁ ተቀብሎት የምትሄዱት? ሌላ ምርጫ እኮ እሺ፣ ሙስሊም አትሁኑ፣ ሌላ ምርጫ የላችሁም እንዴ? ቢያንስ እንኳን ማለት ይሄንን ነገር እንዴት እንደዚህ አይነት ነገር እንዴት እንደዚህ ሰው ሶስት አካላቶችን ቁጭ አድርጎ ሲያመልክ ማቴዎስ 4:10 ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። እርሱ ተብሎ በሲንጉላር የተቀመጠ አለ የሚመለክ። እናንተ እነርሱ እያላችሁ ሶስት አካላትን ታመልካላችሁ። አይምሯችሁን አይቆረቁራችሁም? ህሊናችሁን አይቆረቁራችሁም? ተመችቷችሁ ነው የምትኖሩት? ክርስቲያኖች ታች ያላችሁ ሪሊ ተመችቷችሁ ነው ወይስ በቃ ምንም ሾላ በደፍኑ ምንም ችግር የለውም ነው? ከእናትና ከአባቴ ስላገኘው በቃ እናትና አባቴም ከጠፉ አብሬ ተያይዘን እንለቅ ነው? አስቡበት፣ ወላሂ አስቡበት። አንደኛ ሶስት አካላትን አምልካችሁ የቁጭ ያሉ ሶስት አካላትን ተውት፣ እነሱ የፈጠሩ ናቸው ብላችሁ ስላሰባችሁ። ይሄኛው ደግሞ ድንግል ማርያም ማዕፀን ውስጥ የተፈጠረ አለ። ከድንግል ማርያም ማዕፀን ውስጥ ሜካኒካል ፈንክሽን፣ ኬሚካል ሪያክሽን፣ ፊዚካል ፕሮሰስ አድርጎ የመጣ ፊዚካል ኦፕሬሽን አድርጎ ፕሮሰስ አድርጎ የተፈጠረ አለ። ፍጹም ሰው ሙሉ ሰው አለ። ፍጹም መለኮት መጣና አብሮት ተዋህዶት አምልኮ እየተቀበለ ነው ያለው።